የራሻው ፕሬዝዳንት ቭላዲሚር ፑቲን ወደ ኢትዮጵያ አዲስ አበባ ሊመጡ ነው ተባለ። ባለፈው ሳምንት በራሺያ ሞስኮ የተካሄደውን የዓለም አቀፉን የአቶሚክ ፎረም ምክንያት በማድረግ በሞስኮ ቆይታ ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዝዳንት ቭላዲሚር ፑቲንና ከሀገሪቱ ከፍተኛ ባለስልጣናት ጋር ውይይት አድርገው ስለመመለሳቸው ተገልጿል። በተለይም ጠቅላይ ሚኒስትር ዶክተር አብይ አህመድ በሁለቱ ሀገራት የጋራ ወታደራዊ የደህንነትና እንደዚሁም ሌሎች ዓለም አቀፋዊና ቀጠናዊ ብሎም አህጉራዊ ጉዳዮች ላይ ምክክር ስለማድረጋቸውም ተሰምቷል። ይህንም ውይይት ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ ፕሬዝዳንት ቭላዲሚር ፑቲን ወደ አዲስ አበባ እንዲመጡ ግብዣ ስለማቅረባቸው ተሰምቷል። መቼ ይመጣሉ? የተነጋገሩት ስለምንድነው? የምንሰማው ይሆናል። እንደዚሁም የዩክሬኑ ፕሬዝዳንት ዘለንስኪ ስልጣን ሊለቁ መሆናቸው ተጠቁመዋል። በተለይም በሀገሪቱ እየከፋ የመጣውን ከራሺያ ጋር የሚደረገውን ጦርነት ተከትሎ በአሜሪካ በኩል ከፍተኛ ጫና እየተደረገባቸው እንደሆነ የሚነገርላቸው ፕሬዝዳንት ዘለንስኪ አሁን ስልጣን ሊለቁ እንደሆነ አስታውቀዋል። ይሁንና ግን ስልጣን ከመልቀቃቸው በፊት የተወሰኑ ቅድመ ሁኔታዎችን አስቀምጠዋል ተብሏል። ይህንንም እንሰማዋለን። እንደዚሁም ፕሬዝዳንት ታዬ አጽቀሥላሴ በ80ኛው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ጉባኤንም እንደዚሁም የአባል ሀገራቱን አጠቃላይ መሪዎች ባሰባሰበው በዚህ ታላቅ ስብሰባ ላይ ኢትዮጵያ የባህር በር ማግኘት እንዳለባትና ለኢትዮጵያ የባህር በር ማግኘት ዓለም ዕውቅናውን እንዲሰጥ ጥያቄ ማቅረባቸውም ተሰምቷል። በተለይም ኢትዮጵያ ታሪካዊ፣ ሕጋዊና ዓለም አቀፋዊ ሕግን መሰረት ያደረገ ጥያቄዋን ስታቀርብ ዓለም ከጎኗ ሊቆም እንደሚገባም መጠየቃቸው ተሰምቷል። ከዚህ ጋር ተያይዞ ከ30 በላይ የሚሆኑ ሀገራት ለኢትዮጵያ ድጋፍ ስለመስጠታቸውም ተገልጿል። ይህንንም በስፋት ተሰሙታላችሁ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት የሚቀርብላችሁ የገበያ ሚዲያ ልዩ ጥንቅር ፕሮግራማችን ነው። በዛሬው የገበያ ሚዲያ ልዩ ጥንቅር ፕሮግራም እንደተለመደው ወሳኝ ያልናቸውን የጠቀስናቸውን የራሻው ፕሬዝዳንት ቭላዲሚር ፑቲን ወደ አዲስ አበባ ሊመጡ መሆናቸውን፣ ፕሬዝዳንት ቮሎዲሚር ዘለንስኪ ስልጣን ሊለቁ እንደሆነና እንደዚሁም ኢትዮጵያ በተባበሩት መንግስታት ድርጅት 80ኛው ጉባኤ ላይ ዓለም አቀፍ የባህር በር ጥያቄን ስለማቅረቧ የሚያትቱ መረጃዎችን ይዘናል። አብራችሁን እንድትቆዩ በመጋበዝ በቆይታችሁ እንደምታተርፉ ያመን። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራሙን ላይክ እና ሼር በማድረግ ለሌሎች እንዲዳረስ እንድታደርጉ እየጠየቅን ሐሳብ አስተያየት ያላችሁ በሐሳብ መስጫ ሳጥን ውስጥ እንድታጋሩን እየጋበዝን በቀጥታ ወደ ፕሮግራሙ አመራን። የራሻው ፕሬዝዳንት ቭላዲሚር ፑቲን ወደ ኢትዮጵያ አዲስ አበባ ሊመጡ መሆኑ ተነገረ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ ቀደም ባለፈው ሳምንት በሞስኮ የተካሄደውን ዓለም አቀፍ የአቶሚክ ፎረም ምክንያት በማድረግ ከፕሬዝዳንት ቭላዲሚር ፑቲንና ከሀገሪቱ ከፍተኛ ባለስልጣናት ጋር ውይይት ያደረጉ ሲሆን በተለይም ይህ ውይይት ኢትዮጵያ አሁን ላይ በቀጠናው እያጋጠማት ያለውን የጸጥታ ስጋትና በቀይ ባህር ቀጠናም እየተደረገ ያለውን ዓለም አቀፍ የሽብርተኝነት እንቅስቃሴን ለመከላከል ከራሺያ ጋር በጥምረት እንደምትሰራ መናገራቸው ተገልጿል። ከዚህም በበለጠ ራሺያና ኢትዮጵያ ከዚህ ቀደም የነበራቸውን ታሪካዊ ግንኙነት በማደስ አሁን በአዲስና ዘመናዊ በሆነ መልኩ አጠናክረው ለመጓዝ ስለመወሰናቸውም ተነግሯል። ጠቅላይ ሚኒስትር ዶክተር አብይ አህመድና የራሻው ፕሬዝዳንት ቭላዲሚር ፑቲን ኢትዮጵያ አሁን ላይ አቅዳ እየሰራች ባለችው የኒውክለር ማብላያና ማበልጸጊያ ፕሮግራም እንደዚሁም ሌሎች ብሔራዊ ሀገራዊ ፕሮጀክቶች ላይ ራሺያ ደጋፊ ሆና ለመቅረብ ፈቃደኛ መሆኗን አስታውቋል። በተለይም ኢትዮጵያ በቀጠናው ዓለም አቀፍ ሽብርተኝነትን ከመከላከልና ዓለም አቀፉን የንግድ መስመር ከመቆጣጠር አንጻር ያላት ሚና ከፍተኛ መሆኑን ያነሱት ቭላዲሚር ፑቲን ኢትዮጵያ በአጋርነት ከራሺያ ጋር ከዚህ ቀደም ስትሰራ ከነበረው የበለጠ አሁን ላይ ግንኙነታችንን አጠናክረን ወደፊት መቀጠል ይገባል፣ ዓለም አዲስ ስርዓት ያስፈልጋታል፣ አሁን ያለው አርጅቷል ሲሉ መናገራቸው ተሰምቷል። በአንጻሩ ጠቅላይ ሚኒስትር ዶክተር አብይ አህመድ ከቭላዲሚር ፑቲን ጋር ባደረጉት ውይይት ጠቅላይ ሚኒስትሩ ኢትዮጵያ አሁን ላይ በቀጠናው እየተስፋፋ የመጣውን ዓለም አቀፍ የሽብርተኝነት እንቅስቃሴና በቀጠናው ያሉ አንዳንድ አምባገነናዊ ስርዓትን የሚከተሉ ሀገራት መሪዎች ቀጠናውን የበለጠ ያመሱት ስለሆነም አሁን ኢትዮጵያ ደህንነቷንና ሰላሟን ለማስጠበቅ ብሎም
በዓለም አቀፍ ደረጃ ተቀባይነት ያገኘውን የባህር በር ጥያቄን እውን ለማድረግ እየተንቀሳቀሰች ከመሆኑ አንጻር ከራሽያ ጋር ያላት ጥምረት እጅጉን መጠናከር እንዳለበት አስምረዋል። በተለይም ኢትዮጵያ አሁን ላይ የኒውክለር ኃይል ለመሆን እያደረገች ያለውን ጥረት በሚመለከት ከራሽያ እየተደረገላት ላለው ድጋፍ ምስጋናን ያቀረቡት ጠቅላይ ሚኒስትር ዶክተር አብይ አህመድ ራሽያ በዚህ ዘርፍ ከ80 ዓመት በላይ የዘለቀ የካበተ ልምድ ያላት አገር እንደመሆኗ መጠን ኢትዮጵያ የኒውክለር ኃይል ለመሆን እያደረገች ያለውን ጥረት በሚመለከት ከራሽያ ብዙ ልምድ ትቀስማለችም ብለዋል። ይህንንም ተከትሎ ሁለቱ መሪዎች የተለያዩ ስምምነቶችን ያደረጉ ሲሆን በተለይም ፕሬዝዳንት ቭላዲሚር ፑቲንና ጠቅላይ ሚኒስትር ዶክተር አብይ አህመድ በውይይታቸው በተስማሙት መሰረት 6 ዋና ዋና ነጥቦች ላይ መስማማታቸው ተገልጿል። በመጀመሪያም የኒውክለር ኃይል ማመንጫ ግንባታን ስለመገንባትና በዚህም ላይ የራሽያ ኩባንያዎች እንዲሳተፉና በዋናነትም ግንባታውን የሚያከናውኑት የራሽያ ኩባንያዎች እንደሆኑ ተስማምተዋል። እንደዚሁም የሩሲያና የኢትዮጵያ መንግስት የጋራ የትብብር ማዕቀፍን ስለማቋቋምና የራሽያ ሳይንቲስቶች በተለይም የራሽያ የኒውክለር ሳይንቲስቶች ወደ ኢትዮጵያ በቅርቡ እንዲገቡ ስለመስማማታቸውም ተገልጿል። ከዚህም ባለፈ የሁለትዮሽ ግንኙነቱን በበለጠ በማጠናከር የኒውክለር ኃይል ስርጭትን ቁጥጥርና እንደዚሁም የአጠቃቀም ስርዓትን የሚመለከቱ ሌሎች ግንኙነቶችን ለማድረግ የሚያስችል ስምምነት ስለመፈራረማቸውም ተገልጿል። ከዚህም ባለፈ የኒውክለር ሳይንስና የቴክኖሎጂ ማዕከልን በማቋቋም ኢትዮጵያ በቀጣይ የኒውክለር ሳይንቲስቶች እንዲኖራትና በዘርፉም የበለጠ ልምድና የቴክኖሎጂ አቅምን እንድትገነባ ራሽያ ድጋፍ እንደምታደርግም ቭላዲሚር ፑቲን ማረጋገጫ ስለመስጠታቸው ተገልጿል። የኒውክለር ሳይንስን ለሰላም ዓላማ ለማዋል የሚያስችል እንደዚሁም የዓለም አቀፍ የደህንነትና ጸጥታ ጉዳዮችን ብሎም በቀጠናዊ አህጉራዊና ዓለም አቀፋዊ ወታደራዊ ጥምረት ዙሪያ በእጅጉ መመካከርና መነጋገር ብሎም አብሮ መስራት እንደሚያስፈልግ በማመን ሁለቱ ሀገራት በዓለም አቀፍ ቀጠናዊና አህጉራዊ የጸጥታና ደህንነት ብሎም ሽብርተኝነትን በጋራ ለመከላከል እንደዚሁም የወታደራዊ አቅምን ለማደራጀት በጥምረት ለመስራት የሚያስችል የሁለትዮሽ ወታደራዊ ትብብር ስምምነት ስለመፈረማቸውም ተገልጿል። ይህንን ተከትሎም የራሻው ፕሬዝዳንት ቭላዲሚር ፑቲን አሁን ዓለም ወደ አዲስ ስርዓት እየመጣ ነው በማለት በተለይም ኢትዮጵያን የመሰሉ የብሪክስ አባል ሀገራት እጅጉን ያስፈልጉናል፣ ኢትዮጵያ ታሪካዊ አጋራችን ነች፣ ኢትዮጵያ ላይ የሚቃጣውን የትኛውንም ጥቃት አብረን ለመመከት ዝግጁ ነንም ሲሉ ከኢትዮጵያ ጎን በምንም መልኩ ኢትዮጵያ ላይ የሚደርስን ጥቃት ለመከላከል አብረው እንደሚቆሙ አረጋግጠዋል ተብሏል። በአንጻሩ ጠቅላይ ሚኒስትር ዶክተር አብይ አህመድ ከራሽያ ለኢትዮጵያ የሚደረገውን ድጋፍ እጅጉን በማመስገን ከዚህ በኋላ በራሽያና በኢትዮጵያ መካከል የሚኖረው ግንኙነት ተጠናክሮ እንደሚቀጥል ማስተማመኛን በመስጠት በተለይም ኢትዮጵያ ውስጥ የራሽያ ኢንቨስተሮች በስፋት እንዲገቡና ራሽያም በኢትዮጵያ የምታደርገውን የኢንቨስትመንት እንቅስቃሴ የበለጠ እንድታጠናክር ጥያቄ ስለማቅረባቸውም ተገልጿል። ከዚህም ባለፈ ሁለቱ ሀገራት ዘመን የተሻገረ ታሪካዊ ግንኙነት ያላቸው እንደመሆኑ መጠን በምስራቅ አፍሪካ ቀጠና አሁን ላይ እየታዩ ያሉ የጸጥታ ስጋቶችን በሚመለከት በጋራ ለመስራት መወሰናቸው ታሪካዊ ውሳኔ እንደሆነ ተናግረዋል ተብሏል። ከዚህም ባለፈ ኤርትራና ኢትዮጵያ መካከል የተፈጠረውን የባህር በር ይገባኛል ጥያቄን የሚመለከተውን ጥያቄ መሰረት ያደረገው ውዝግብ እንዲረግብ ራሽያ በጸጥታው ምክር ቤት ኢትዮጵያን ወግና ከዚህ ቀደም ስትከራከር መቆየቷን ያስታወሱት ፕሬዝዳንት ቭላዲሚር ፑቲን አሁንም ኢትዮጵያ የባህር በር የማግኘቷ ጉዳይ አጠያያቂ መሆን የለበትም፣ የባህር በሩ ይገባታል። ታሪክን ወደ ኋላ ተመልሰን የምንመለከት ከሆነ ኢትዮጵያ የቀይ ባህር ቀጠና አንበሳ ነበረች ሲሉም ኢትዮጵያን አሞካሽቷል ተብሏል። በዚህ የተደሰቱት ጠቅላይ ሚኒስትር ዶክተር አብይ አህመድ በቀጣዮቹ 10 ዓመታት ኢትዮጵያን የኒውክለር ኃይል ማመንጫና የማብላያ ፕሮጀክቶችን በማጠናቀቅ የኒውክለር ኃይል ለማድረግ ጠንክረው እንደሚሰሩ ማረጋገጫ የሰጡ ሲሆን በራሽያ በኩል ለሚደረጉ ማናቸውም ድጋፎች ዕውቅና እንደሚሰጡም አረጋግጠዋል። ከዚህም ባለፈ የራሽያው ፕሬዝዳንት ኢትዮጵያ አሁን ላይ በቀጠናው የበላይ ሆና ለመውጣት እያደረገች ያለውን እንቅስቃሴ በሚመለከት ከየትኛውም ሀገር ሊደርስባት የሚችልን ጫናን ለመቀነስ ራሽያ በዓለም አቀፉ ስርዓት ውስጥ በተለይ በዓለም አቀፍ መድረኮች ለኢትዮጵያ ድምፅ ልትሆን እንደምትችል ማረጋገጫ መስጠታቸው ተገልጿል። በሌላ ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ የራሽያ የሞስኮ ጉብኝታቸውን ካጠናቀቁ በኋላ
የራሽያ ዋና አጋርና ጎረቤት ከሆነችው ከስሎቫኒያ ፕሬዝዳንት እንደዚሁም ከቤላሩስ ፕሬዝዳንቶች ጋር ንግግር ስለማድረጋቸው ተሰምቷል። በተለይም የቤላሩሱ ፕሬዝዳንት ሉካሼንኮቭ ከኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በስፋት ስለመወያየታቸው የተገለጸ ሲሆን ኤርትራ ከዚህ ቀደም ከቤላሩስ አስገባቸው የተባለውን መሳሪያን ጨምሮ ሌሎች በጣም ወሳኝ በሆኑ የጸጥታና የደህንነት ጉዳዮች ዙሪያ ስለመምከራቸውን ተሰምቷል። ይህ መረጃ መሰማቱን ተከትሎም በኤርትራና በግብፅ መንግስታት መካከል ልዩነት ስለመፈጠሩ ተገልጿል። በተለይም ግብፅ ከኤርትራ ጋር ባላት ግንኙነት ከራሽያ ጋር ጸብ ውስጥ አልገባም የሚል አቋም ስለመያዟ የተገለጸ ሲሆን በአንጻሩ ኤርትራ በቀጣይ አደርገዋለሁ ብላ እየተዘጋጀችበት ካለው ጦርነት ጋር በተያያዘ ወደ ኋላ የለም እዋጋለሁ ሲሉ ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ ላይ ስለመዛታቸው ተገልጿል። በሌላ በኩል ኢትዮጵያ አሁን ላይ አስፈሪ ጦርን እየገነባች እንደሆነ ያስታወቀው ዘኢንተለጀንስ በሁለቱ ሀገራት የሚፈጠረው ጦርነት በዚህ ሁኔታ የሚቀጥል ከሆነ ኢትዮጵያ ከአሰብ ወደብ አልፎ አስመራንም በቀላሉ መቆጣጠር እንደምትችል፣ ይህም በኤርትራ ሌላ የስርዓት ለውጥ ሊያመጣ እንደሚችል አመላክቷል ተብሏል። ከዚህም ባለፈ ሁለቱ ሀገራት የገቡበትን ሰጣ ገባ በጦርነት የሚቋጩ ከሆነ ኤርትራ ላትመለስ ልትደቅ የምትችልበት ጉዳት ወይም ጫና ውስጥ ልትወድቅ እንደምትችልም አመላክቷል። በአንጻሩ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በጦርነቱ አትራፊ ነኝ የሚል እሳቤና ስሌትን ሰርተው እየተጓዙ ቢሆንም በሱዳንና በግብፅ መካከል ያለው ግንኙነት አሁን ላይ በአሜሪካ መንግስት የተሰጠውን የጦርነት አቁሙ የሚለውን መግለጫ ተከትሎ እየሻከረ ከመምጣቱ ጋር ተያይዞ ወደፊት ጦርነት የሚቀሰቀስ ከሆነ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሚያገኙትን የጦር መሳሪያ ድጋፍ ሊያጡ እንደሚችሉ መረጃዎች እየጠቆሙ ነው። ታዲያ ኢትዮጵያ በዚህ ሁሉ እድሎችን እየተጠቀመች የምትቀጥል ከሆነ በዓለም አቀፍ ደረጃ አሁን ላይ እያስመዘገበች ያለችውን የዲፕሎማሲ ስኬትን ተከትሎ ሁለቱ ሀገራት ወደ ጦርነት የሚገቡ ከሆነ የኃይል ሚዛኑ ለኢትዮጵያ እንደሚያደላ ተገልጿል። በሌላ በኩል የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ስልጣን ሊለቁ መሆናቸውን አስታውቀዋል። ዜሌንስኪ ከዚህ ቀደም ከአሜሪካ መንግስት ከፍተኛ የሆነ ጫና ሲደርስባቸው እንደነበር የተገለጸ ሲሆን በተለይም በሁለቱ ሀገራት መካከል ያለው የኃይል ሚዛን ከፍተኛ ልዩነት ያለው ከመሆኑ ጋር ተያይዞ ከዚህ ቀደም ፕሬዝዳንት ዶናልድ ትራምፕ ፕሬዝዳንት ቮሎዲሚር ዜሌንስኪን ወደ ዋይት ሃውስ ነጩ ቤተ መንግስት ጠርተው በኦቫል ሃውስ ውይይት ባደረጉበት ወቅት በዓለም አቀፍ ደረጃ እይታ ባላቸው የተለያዩ ሚዲያዎች በቀጥታ ስርጭት በተላለፈው የውይይት መርሃ ግብር ላይ ፕሬዝዳንት ቭላዲሚር ዜሌንስኪን ሲያዋርዷቸው መመልከታችን የሚታወስ ነው። ይህንንም ተከትሎ እስካሁን በጫና ውስጥ የቆዩት ፕሬዝዳንት ቮሎዲሚር ዜሌንስኪ በራሽያና በዩክሬን መካከል የተጀመረው ጦርነት የሚቋጭ ከሆነ ስልጣን እለቃለሁ ሲሉ መሰማታቸው ተገልጿል። ከትላንት በስቲያ ከኤንኤችቢ ጋር ቆይታ እንዳደረጉ የተገለጹት ፕሬዝዳንት ቮሎዲሚር ዜሌንስኪ በራሽያና በዩክሬን መካከል የተፈጠረው ጦርነት አሁን ድረስ ከፍተኛ ጉዳቶችን እያደረሰ የቀጠለ መሆኑን በማመላከት ሁለቱ ሀገራት ወደ ሰላም የሚመጡ ከሆነ ስልጣኔን ለመልቀቅ ዝግጁ ነኝ ሲሉ ስለመሰማታቸው ተገልጿል። መሰል ሐሳቦችን ከዚህ ቀደም ቮሎዲሚር ዜሌንስኪ በተደጋጋሚ ሲሰጡ መቆየታቸው የተገለጸ ሲሆን ይሁንና ግን እስካሁን ተግባራዊ ማድረግ እንዳልቻሉ ተገልጿል። አሁን የተናገሩት ንግግርም ከዚህ ቀደም ከነበረው የተለየ እንዳልሆነ የሚገልጸው የዋሽንግተን ፖስት ዘገባ በተለይም ሁለቱ ሀገራት ከገቡበት ጦርነት አንጻር ዜሌንስኪ ብዙ የሚያስተካክሏቸውና ያጠፏቸውም ነገሮች ስላሉ በቀላሉ ስልጣንን ለመልቀቅ እንደሚቸገሩ ገልጿል። ከዚህም ባለፈ የአውሮፓ ህብረት ከዜሌንስኪ ጋር እጅጉን የተጣበቀ ወይም ደግሞ ድጋፍ እያደረገ ያለ ከመሆኑ ጋር ተያይዞ ዜሌንስኪ ካለ አውሮፓ ህብረት ድጋፍና ካለ አውሮፓ ህብረት ይሁንታ ይህንን ስልጣን አሳልፈው ሊሰጡ እንደማይችሉ ተመላክቷል። በጦርነቱ አሁን ላይ ራሽያ፣ ቻይና፣ ሰሜን ኮሪያና የሌሎች የራሽያ ፌዴሬሽን አባል ሀገራት ድጋፍ እያገኘች ሲሆን በአንጻሩ ዩክሬን የአውሮፓ ህብረትን ጨምሮ ከአሜሪካ መንግስትም በቅርቡ በርካታ ድጋፎችን እያገኘች ስለመሆኑ መረጃዎች ያመላክታሉ። በመጨረሻም ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ ዓለም አቀፍ የቀይ ባህር በር ጥያቄን ስለማቅረቧ አስታውቀዋል። በተለይም በተባበሩት መንግስታት 80ኛው ጉባኤ ላይ ተገኝተው ታሪካዊ ንግግርን ያሰሙት
ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ በቀይ ባህር ቀጠና አባል ለመሆን እያደረገች ያለውን እንቅስቃሴ ዓለም እጅጉን ሊከታተለውና ዕውቅና ሊሰጠው ይገባል ሲሉ መናገራቸውን ተሰምቷል። ከዚህ ጋር ተያይዞ ፕሬዝዳንት ታዬ አጽቀሥላሴ ያደረጉትን ንግግር በርካታ ሀገራት በአዎንታዊነት የተመለከቱት ሲሆን ከ30 በላይ የሚሆኑ ሀገራት ለኢትዮጵያ የባህር በር ጥያቄ ድጋፍ ስለመስጠታቸው ተገልጿል። ከዚህ ቀደም በርካታ የአውሮፓ ህብረት ሀገራትና የእስያ ብሎም የፓሲፊክ ቀጠና አባል ሀገራት ለኢትዮጵያ ድጋፍ ስለመስጠታቸው መረጃዎች የጠቆሙ ሲሆን አሁን ላይ እየተካረረ የመጣውን የባህር በር ጥያቄን መሰረት ያደረገው የኢትዮጵያና የኤርትራ ጉዳይ በተባበሩት መንግስታት ድርጅት በጸጥታው ምክር ቤት ዋና የመነጋገሪያ አጀንዳ ሆኖ እንደነበርም በጎን ለጎን በተደረጉ ውይይቶች አፈትልከው የወጡ መረጃዎች አመላክተዋል። በተለይም ፕሬዝዳንቱ አሜሪካና ራሽያን የመሰሉ ሀገራት በዚህ ጉዳይ ላይ ቀጥተኛ ተሳትፎ ባይኖራቸውም ነገሩን ስለሚያውቁ ድጋፍ ማድረግ እንዳለባቸው ጥሪ ማቅረባቸው ተገልጿል። ከዚህ ጋር ተያይዞ እንግዲህ አሜሪካ በሱዳን ያለው ጦርነት እንዲቆም ከመጠየቋ ባሻገር ኢትዮጵያና ኤርትራ መካከል አዲስ ጦርነት እንዳይቀሰቀስ ከዚህ ቀደም ማስጠንቀቂያ ስለመስጠቷ ተገልጿል። በተመሳሳይ በኢትዮጵያና በኤርትራ መካከል ሌላ ጦርነት እንዳይቀሰቀስና የዓለም አቀፉ የንግድ መስመርም ሆነ በርካታ የአውሮፓ አባል ሀገራት ጥቅማችን ይነካል ብለው በሚያስቡት በዚህ የምስራቅ አፍሪካ ቀጠና ሌላ ጦርነት እንዳይነሳ ማስጠንቀቂያ ስለመስጠታቸውም ተገልጿል። ይህንንም ተከትሎ እንግሊዝም በተጨማሪ ማስጠንቀቂያ የሰጠች ሲሆን የእንግሊዙ የውጭ ጉዳይ ሚኒስተርና የአሁኑ ምክትል ጠቅላይ ሚኒስተር ዴቪድ ላሚ ኢትዮጵያና ኤርትራ ችግራቸውን በሰላማዊ መልኩ ሊፈቱና ግንኙነታቸውን ሊያጠናክሩ እንደሚገባ አመላክቷል። በተለይም ሁለቱ ሀገራት ከዚህ ቀደም የነበራቸውን ውዝግብ በሰላማዊ መንገድ መፍታት የቻሉ ከመሆናቸው ጋር ተያይዞ አሁንም በባህር በር ይገባኛል ጥያቄ ምክንያት ወደ ጦርነት መግባት እንደሌለባቸውና ወደ ጦርነት የሚገቡ ከሆነ ምስራቅ አፍሪካን ጨምሮ የቀይ ባህር ቀጠናም ሊታወክ ስለሚችል ይህ ደግሞ ጥቅማችንን የሚነካ ከመሆኑ ጋር ተያይዞ በተለይም የዓለም አቀፉን የንግድ ስርዓት የሚያምስ ብሎም ለዓለም አቀፍ ሽብርተኝነት በር የሚከፍት ከመሆኑ ጋር ተያይዞ እንግሊዝ ይህንን ጉዳይ በቅርበት የተከታተለችው እንደሆነ በማስታወቅ ሁለቱ ሀገራት ችግራቸውን በሰላማዊ መንገድ በጠረጴዛ ዙሪያ እንዲፈቱ እንግሊዝ አስፈላጊውን ትብብር እንደምታደርግ ማረጋገጫ ስለመስጠታቸው ተገልጿል። በአንጻሩ የፈረንሳይ መንግስት በሰጠው አስተያየት ኢትዮጵያ የባህር በር ጉዳዩን በአጽንኦት እየተከታተለችው እንደሆነና በተለይም የባህር በር ጉዳይ የህልውና የመሰረት ነው ስትል ያነሳችው ጥያቄ ተቀባይነት እንዳለው በማስታወቅ ኢትዮጵያ በቀጣይ በምስራቅ አፍሪካና በቀይ ባህር ቀጠና የሚደረገውን ዓለም አቀፍ የሽብርተኝነት እንቅስቃሴን ለመቀነስና ሀገራቱ በሰላም በቀጠናው እንዲንቀሳቀሱ የሚያደርጉ በርካታ ዘርፈ ብዙ የሆኑ ጥቅም የሚያስገኙ ስራዎችን በጋራ ለመስራት የአውሮፓ ህብረት ከኤርትራ ይልቅ ኢትዮጵያን ትኩረት አድርጎ ሊሰራ እንደሚገባ ፕሬዝዳንት ኢማኑኤል ማክሮን ማስታወቃቸው ተገልጿል። ፕሬዝዳንት ኢማኑኤል ማክሮን ከዚህ ቀደም ለኢትዮጵያ የባህር ኃይል ከፍተኛ ድጋፍን ሲያደርጉ መቆየታቸው የተገለጸ ሲሆን ኢትዮጵያ የባህር በር ጥያቄዋ እንዲመለስ ከፍተኛ ጥረትን በማድረግ ድጋፍም እያደረጉ እንደሆነ ተገልጿል። ከዚህ ጋርም ተያይዞ በአውሮፓ ህብረት የተለያዩ ስብሰባዎች ላይ አጀንዳ በማድረግም ኢትዮጵያ የባህር በር ይገባታል፣ በቀጠናው ያሉ ሌሎች ሀገራት ፌልድ ስቴት ናቸው ወይም ደካማ ናቸው ሲሉም ኢትዮጵያን የሚደግፉ ሐሳቦችን በተደጋጋሚ ሲያንጸባርቁ መሰማታቸው የሚታወስ ነው። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የዕለቱ የገበያ ሚዲያ ልዩ ጥንቅር ፕሮግራማችን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለቆያችሁ በማመስገን በቀጣይ በሌሎች ወሳኝ መረጃዎች ተመልሰን እስክንመጣ መልካሙን ሁሉ ተመኘን። መልካም በዓል። ሰላም።